ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው ሄሎ ኢሳት ኢሳት ነፃ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነፃ የህዝብ ሚዲያ። አርዕስተ ዜና። የፖለቲካ ፓርቲዎች ቅሬታ ካልተፈታ ሰባተኛው ሀገራዊ ምርጫ ችግር ሊገጥመው ይችላል ሲል ምክር ቤቱ አስታወቀ። ከውጭ የሱዳን ተቃዋሚዎች ወደ ግብጽ የሚወስደውን አውራ ጎዳና ዘጉ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ ለምሽቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር እኔ ሙልቀን ሰለሞን፣ በምልክት ቋንቋው ዳዊት ጎሳ አብረናችሁ እንቆያለን። ወደ ቀዳሚ ዜና ተሻገር። የፖለቲካ ፓርቲዎች ቅሬታ ካልተፈታ ሰባተኛው ሀገራዊ ምርጫ ችግር ሊገጥመው ይችላል ሲል ምክር ቤቱ አስታወቀ። በሌላ በኩል የፖለቲካ ፓርቲዎች የጋራ ምክር ቤት እንዳስታወቀው ከትግራይ ክልል በስተቀር በሁሉም ክልሎች የጋራ ምክር ቤት ተቋቁሞ እየሰራ ነው። ትግስት ተስፋዬ ዝርዝር አላት። ተፎካካሪ የፖለቲካ ፓርቲዎች የእጩዎች የመራጮች ምዝገባና ሌሎች የሰባተኛው ሀገራዊ ምርጫ ዝግጅት ሂደት ላይ ገጠመን ያሉትን ተግዳሮት ኢሳት እየተከታተለ መዘገቡ ይታወሳል። እነዚህ የፖለቲካ ፓርቲዎች የሚያነሷቸውን ጥያቄዎችና ተግዳሮቶች በመፍታትም ሆነ በሚመለከተው አካል መፍትሄ በማሰጠት ረገድ የፖለቲካ ፓርቲዎች የጋራ ምክር ቤት ምን እየሰራ ነው ስንል የምክር ቤቱን ሰብሳቢ ሰለሞን አየለን ጠይቀናል። ሰብሳቢው በሰጡት ምላሽ የፖለቲካ ፓርቲዎች የሚያነሷቸው ቅሬታዎች ካልተፈቱ ለሰባተኛው ሀገራዊ ምርጫ ትልቅ ተግዳሮት እንደሚሆን ነው የተናገሩት። በአጠቃላይ አንደኛ የፖለቲካ ፓርቲዎች ቅሬታዎቻቸውን የሚያቀርቡበትና የሚፈቱበት መንገድ አለ። በአጠቃላይ አንደኛ ለቦርድ የሚቀርቡ ጉዳዮች ለቦርድ ይቀርባሉ። ለጋራ ምክር ቤት የሚቀርቡ ጉዳዮች ደግሞ ሁሉም ፖለቲካ ፓርቲዎች ባሉበት በሚንቀሳቀሱበት አካባቢ ተደራሽ አድርገናል። አሁን እኛ የጋራ ምክር ቤት አለ፣ እዛ አካባቢ ያለው እንዲፈታ፣ ከዞን ሲያልፍ ደግሞ የክልል የጋራ ምክር ቤት አለ፣ ያን እንዲፈታ። ከዛ ደግሞ በጣም ወሳኝ የሆኑ ጉዳዮች ደግሞ ለክልል ለኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ይቀርባሉ። ይቀርቡ ደግሞ ለኢትዮጵያ ብሔራዊ ምርጫ ቦርድም ይቀርባሉ። በተዋረድ ግን እነዚህ ነገሮች እየቀረቡ ማይፈቱ ከሆነ ለምርጫው ትልቅ ተግዳሮት የሚሆነውና እነዚህ መቅረብ ነው ያለባቸው። አክለውም የሚነሱትን ቅሬታዎች ለመፍታት ከትግራይ ክልል በስተቀር በሁሉም ክልሎች የጋራ ምክር ቤት ተቋቁሞ እየተሰራ ነው ብለዋል። የጸጥታ ችግር ባሉባቸው አካባቢዎች ላይም በትኩረት እየተሰራ መሆኑን ተናግረዋል። ቢያንስ አብዛኛው ቦታዎች ላይ ከትግራይ ክልል በስተቀር በሁሉም ክልሎች ላይ የጋራ ምክር ቤት አደራጅተን ስትራክቸር አድርገናል። ያን ተከትሎ ስራው በተዋረድ መሰራት እንዲችል እዛ ክልሎች ላይ ደግሞ የሚፈጠሩ አለመግባባቶችና ችግሮች እዛው የሚፈቱበትን ሂደት የጋራ ምክር ቤት በበላይነት እየመራ እንዲቀጥል ተግዳሮት ሆኖ በጋራ የገመገምናቸው በስፋት ያየናቸው አሉ። በተለይ የጸጥታ ችግር ያለባቸው ምርጫውን ተግዳሮት ሊሆኑ ይችላል የምንላቸውን ጉዳዮች ላይ በደንብ በስፋት ገምግመን አቅጣጫ አስቀምጠናል። ታች ድረስ ደግሞ በክልል ደረጃ ታዛኝትኑን አቋቁመናል። የዚህ የምርጫ ተከታታይ ኮሚቴን በክልል ደረጃ አቋቁመን እነሱም በክልል ደረጃ እየሰሩ ነው ያሉትና በዛ ልክ ነው እኛ ዝግጅታችንን ያጠናቀን ወደ ስራ የገባ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የመራጮች ምዝገባ እስከ ሚያዝያ 14 ድረስ እንደተራዘመ መግለጹ አይዘነጋም። ተቋማት የትንሳኤ በዓል ያለ ችግር እንዲያልፍ ዝግጅት አድርገናል አሉ። በተያያዘ ዜና የአዲስ አበባ ከተማ አስተዳደር የኤሌክትሪክ አገልግሎት፣ የውሃና ፍሳሽ እንዲሁም የእሳት አደጋ መከላከል በበዓል ወቅት ለሚከሰት ችግር ዝግጅት እንዳጠናቀቁ ገልጸዋል። መሰገዛ በበዓል ወቅት በአገልግሎት አሰጣጥ ላይ መቆራረጥ እንዲሁም በተለያየ ምክንያት የሚከሰት አደጋ ድባቡን ወዳልተፈለገ ነገር ይመራዋል። ይህም እንዳይሆን በተለያየ ምክንያት በነዋሪው ላይ አደጋ ቢያጋጥም የከተማ አስተዳደሩ የሚመለከታቸው ተቋማት ያደረጉትን ዝግጅት ጠይቀናል። በዚህም የአዲስ አበባ ከተማ አስተዳደር የእሳትና አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አህመድ መሐመድ አደጋ ቢፈጠር ምላሽ የሚሰጥ ቡድን መዘጋጀቱን ገልጸዋል። የሰው ኃይላችን ከትጥቃችን ጋር ተመጣጣኝ እንዲሆን እረፍት ላይ ያሉትም እረፍታቸውን አቋርጠው እንዲገቡ
የተደረገበትና የተዘጋጀበት ሁኔታ ሁሉም ብራንቾች 11 ብራንቾች አሉ። እነዚህ 11 ብራንቾች ሁሉም ሙሉ ሆነው እንዲዘጋጁ ያደረግንበት ሁኔታ አለ ማለት ነው። ሌላ በዋነኝነት ማዕከል ላይ ያለው ዝግጁነት አደጋ ጥሪን ከመቀበል ጀምሮ ተዘጋጅተን ነው ያለነው። አደጋ ጥሪ የምንቀበለው በቴክኖሎጂ ነው ወይም ደግሞ 939 የነፃ ጥሪ መቀበያችን ሲሆን ይህም በቴክኖሎጂ አገልግሎት እየሰጠ ያለ ነው። 24 ሰዓት ሰራተኞቻችን ከምን ጊዜውም በላይ ተዘጋጅተው ማንኛውንም የሚመጣ የአምቡላንስ ድረሱልኝ ጥሪ ሊሆን ይችላል፣ ሌሎች የተለያዩ አደጋዎችን ምላሽ ለመስጠት በዚህ ልክ ተዘጋጅተን እንገኛለን ማለት ነው። የኢትዮጵያ ኤሌክትሪክ አገልግሎት የአዲስ አበባ ሪጅን ኦፕሬሽን ምክትል ስራ አስፈጻሚ ኢሳክ ካሳ ደግሞ በበዓሉ የኃይል መቆራረጥ እንዳይኖር ሰርተናል ብለዋል። በዓሉን አስመልክቶ ትኩረት በመስጠት ጥገናዎችን አጠቃላይ ፍተሻ በማድረግ ስራ ተሰርቷል። ለዚህም በዓሉን አስመልክቶ ዝግጅት ጨርሰናል ማለት ነው። ይሄ ብቻ አይደለም። ምናልባት የውሃ መቆራረጦች በሚገጥመን ጊዜ አሁን እንደ ሀገር እንደ ዓለም ከነዳጅ አቅርቦት ጋር ተያይዞ ብዙ ፈታኝ ሁኔታዎች አሉ። ነገር ግን የከተማ መስተዳድሩ ለተቋሙ ትኩረት በመስጠት የነዳጅ አቅርቦት አስፈላጊ ነው። የነዳጅ አቅርቦቱ አስፈላጊነት የመብራት መቆራረጦች በሚያጋጥሙበት ጊዜ የተለያዩ ጄኔሬተሮችን በነዳጅ በመሙላት ዝግጁ ማድረግ ነው። ለዚህም በዋና የውሃ መገኛ ቦታዎቻችን ላይ ጄኔሬተሮችን በማስቀመጥ እንዲሁም ነዳጅ በመሙላት ዝግጅት አድርገናል። በሌላ በኩል በውሃ መስመሮች ላይ ማስተካከያና ጥገና አድርገናል ያሉት ደግሞ የአዲስ አበባ ውሃና ፍሳሽ ባለስልጣን ኃላፊ ኃይለ ኢየሱስ ዳናው ናቸው። በበዓሉ ዋዜማና በበዓሉ ወቅት ችግሮች እንዳይፈጠሩ የተዋቀሩ የኮማንድ ፖስት ወይም ደግሞ ስታንድ ባይ ቲሞች አሉ ማለት ነው። እንግዲህ እንደዚህ ኮማንድ ፖስቶቹ ከድርጅቱ ከተቋሙ ሲኦ ጀምሮ እስከ ታች እስከ አገልግሎት መስጫ የሚደርስ የኮማንድ ፖስት ተዋቅሯል ማለት ነው። እንግዲህ እነዚህ የተዋቀሩት ኮማንድ ፖስት በጊዜያዊነት የሚሰሩ ናቸው። በአንድ ጊዜ 24 ሰዓት የሚሰሩ 15 ቡድኖች በተለያዩ ኤሪያዎች አሉን። ከዛ በተጨማሪ ግን በሺፍት ውጭ የሆኑ ሰራተኞችን በአሁኑ በዓሉን ምክንያት በማድረግ ወደ ስራ ተመልሰው የሚገቡበት፣ በተጨማሪ ደግሞ የሎጂስቲክ የእቃ አቅርቦት ለምሳሌ ትራንስፎርመሮች ፌል የሚያደርጉበት ወይም ደግሞ በሚቃጠሉበት ወቅት ቶሎ ለመተካት ሪዘርቭ እጃቸው ላይ የመያዝ ስራዎች እየተሰሩ ቆይተዋል። ደንበኞቻችን በሚጠቀሙበት ወቅት በተለያየ ሰዓት ላይ እና ሎድ በማይኖርበት ወቅት መጠቀም ቢችሉ ለማለት ነው። ተቋማቱ ካደረጉት ዝግጅት በተጨማሪ ህብረተሰቡ የግልና የጋራ ጥንቃቄ እንዲያደርግ አሳስበዋል። ጉድለት ያለባቸው ምርቶች የያዙ ተቋማት ራሳቸው እንዲያስወግዱ የሚያስገድድ አሰራር መኖሩ ተገለጸ። በሌላ በኩል የአዲስ አበባ ከተማ አስተዳደር የምግብና መድኃኒት ቁጥጥር ባለስልጣን ያለማዘዣ የሚሰጡ መድኃኒቶችን በተመለከተ በተቋማት ላይ ክፍተት እንዳለ አስታውቋል። ሰላማዊት ሙሉጌታ። የኢትዮጵያ ሸማቾች መብት ጥበቃ ማህበር የሸማቹ መብት አለመከበርና የመጠቀሚያ ጊዜ ያለፈባቸው ምርቶች ማስወገጃ ቦታ አለመኖር ተግዳሮት እንደሆነ መግለጹ ይታወሳል። በየሱቁ ተገኝቶ ያንን ሊያስወግድ የሚችል ማስወገጃ የለንም ነው የሚሉን አብዛኛው። እኛ አንሰ ማስወገድ አንችልም፣ ማንዴቱም የለንም። ያን ስናገኝ ግን ለሚመለከተው አካል ያንን ማስወገድ ላይ ችግር አለ። እኛ ሊቀመጥ ብለን ሂደን በነጋታው ተሽጦ ነው የሚገኘው። ስለዚህ አንዱ ተግዳሮት ይሄ ነው። ኤክስፓየርድ የሆኑት እቃዎችን ከማንሳት ከማስወገድ አኳያ ይህንን የሚያስወግደው አካል በአግባቡ ያለ መስራት ችግር ምናልባት አላቅም ችግር ሊኖር ይችላል፣ የቦታ ሊሆን ይችላል። እነዚህ ይህንኑ አስመልክቶ የአዲስ አበባ ከተማ ምግብና መድኃኒት ቁጥጥር ባለስልጣን የምግብ የጤናና ጤና ነክ ተቋማት ቁጥጥር ዘርፍ ምክትል ስራ አስኪያጅ አቶ እንጋር ቀታ የመጠቀሚያ ጊዜ ያለፈባቸውና የጥራት ጉድለት ያለባቸውን ምርቶች ይዘው የተገኙ ተቋማት ራሳቸው ከፍለው እንዲያስወግዱ የሚደረግበት አሰራር መኖሩን ጠቁመዋል። ከዚህ ቀደም ጊዜ ያለፈባቸውን መድኃኒቶች በማስወገድ ረገድ የነበረው ተግዳሮት አሁን ላይ ተቀርፎ ከከተማ ጽዳት አስተዳደር አካባቢ ጥበቃ ባለስልጣን ጋር በጋራ እየተሰራ መሆኑን አስረድተዋል። ከጤና ተቋማቶቹ ኢንሲነሬተር ከፍ ያለ ነገር ሲሆን ወደ ሌላ ቦታ ወስደው እንዲያስወግዱ እውቅና ባላቸው ተቋማት እንዲያስወግዱ እናደርጋለን። ሪላቲቭሊ ከመድኃኒት ጋር አሁን እየተቀረፈ መጥቷል። የምግብ ከሆነ ደግሞ አለን። የምግብ አይነት አለው። የጤና ራሱ አድቫይዝ አለው። የሚቀበር ይኖራል። ቢቀበር እንደውም የሆነ ምንድነው ብስባሽ የሚሆን ማለት አፈሩ ማዳበሪያ ሊሆን
ቢቀበር ደግሞ መሬቱ የሚጎዳ ከሆነ ደግሞ የሚቃጠል አለ። እንደየሁኔታው የተለያዩ ቦታ ጥቅም ላይ የሚውሉ አሉ። ከተማችን ውስጥ ያሉ ማስወገጃ ቦታዎችም ሄዶ እንዲወገዱ የሚደረጉ አሉ። ይሄ ደግሞ አለ ጽዳት አስተዳደር ስልጣን አለው፣ አካባቢ ጥበቃ ስልጣን አለው። እኛ የጤና አስተያየቱን ነው የምንሰጠው። ፍቃድ በተሰጣቸው ቦታዎች ላይ ብቻ ነው እንዲወገድ የምናደርገው ማለት ነው። የሚያስወግደው ራሱ ያ ተቋም ነው፣ አስገድደ ነው የሚያስወግደው። የሆነ ምርት ያገኘንበት አካል ከፍሎ ማስወገጃ ክፍያ አለ፣ ከፍሎ አውጥቶ ነው የሚያስወግደው። በሌላ በኩል ያለ ማዘዣ የሚሰጡ መድኃኒቶችን በተመለከተ በተቋማት ላይ ክፍተት እንዳለ ጠቁመው ይህ እንዳይሆን ለማህበረሰቡና ለተቋማት ግንዛቤ ማስጨበጥ ስራ እየተከናወነ መሆኑን ገልጸዋል። ያለ ማዘዣ ስቲል መዳፈር አለ አንዳንድ ተቋማት ላይ፣ ግን እርምጃ እንወስዳለን ባገኘነው ልክ። በተለይ ያለ ማዘዣ ማይሸጡ መድኃኒቶች አሉ። ያለ ማዘዣ የሚሸጡ ፔንኪለር ምናምን የሆኑ የተለመዱ የህመም ማስታገሻዎች ሲሸጡ ይሆናል። ሰው ግን አንዳንዴ አሁን የሆነ ነገር አመማችሁ ሄዶ ቶሎ ሐኪም ቤት ሳይሄድ እዛው ይሄ መድኃኒት ስጠኝ ማለት ቻሌንጅ የማድረግ አይነት ልማዶች አሉ። ህብረተሰቡም ላይ ይሄን እየሰራን ነው። ያኛውም ላይ የተቋሙም ላይ ኃላፊነት ስላለበት የተማረም ስለሆነ ብቻም ሳይሆን የላይሰንስ ኃላፊነትም ስለሰጠ ነው አልሸጥም ብሎ ሪፊውዝ ማድረግ አለበትና በዚህ ደረጃ እርምጃ እንወስዳለን። የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን በተለይ የጨው ምርት ከሚመጣበት ቦታ ጀምሮ ቁጥጥር እያደረገ መሆኑን ምክትል ስራ አስኪያጁ አስታውቀዋል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሚተላለፉላችሁ የምሽቱ ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ የቢዝነስና ኢኮኖሚ የምሰማበት ሰዓት ላይ ደርሰናል። ለመረጃዎቹ ባልደረባችን ሰላማዊት ሙልጌታ እየጠበቀችን ነው። ተከታትለን እንመለስ። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው የቢዝነስና የኢኮኖሚ መረጃዎች ወደ እናንተ እናቀርባለን። ከዘገባዎቹ ጋር ሰላማዊት ሙሉጌታ ነኝ። አብራችሁን ቆዩ። የጉምሩክ ማሻሻያ ረቂቅ አዋጅ እየተዘጋጀ ነው ተባለ። የጉምሩክ ማሻሻያ ረቂቅ አዋጅ የኢትዮጵያ ዓለም አቀፍ የጉምሩክ አገልግሎት በሚያቀላጥፍ መልኩ እየተዘጋጀ መሆኑን በህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ገልጿል። ቋሚ ኮሚቴው በማሻሻያው ረቂቅ አዋጅ ላይ የአስረጂ መድረክ ባካሄደበት ወቅት በረቂቅ አዋጁ የስርዓት ክፍተት የሚያርሙ ድንጋጌዎች እንደተካተቱበት ተገልጿል። ዓለም አቀፍና አዳዲስ የጉምሩክ አገልግሎቶች ማቀላጠፊያ ድንጋጌዎች ተካተውበታል የተባለው ማሻሻያ አዋጁ ውስብስብ የኮንትሮባንድ እንቅስቃሴ ለመግታት በሚያስችል መልኩ እየተዘጋጀ መሆኑ ተገልጿል። ኢትዮ ቴሌኮም ቶሎ የተሰኘ የፈጣን መንገድ የክፍያ ስርዓት አስጀመረ። ኢትዮ ቴሌኮም ከኢትዮጵያ የክፍያ መንገዶች ኢንተርፕራይዝ ጋር በመተባበር ዘመናዊ ዲጂታል የክፍያ ስርዓት በዛሬው ዕለት ማስጀመሩን ይፋ አድርጓል። ዲጂታል የክፍያ ስርዓት በአዲስ አበባ አዳማ ፈጣን መንገድ ላይ የሚሰጡ አገልግሎቶችን በዲጂታል መንገድ በማቀናጀት የተጠቃሚዎችን ተሞክሮ ለማላቅ የሚያስችል ነው ተብሏል። የኢንተርፕራይዙ ስራ አስኪያጅ ሙስጠፋ አባሲመን በማስጀመሪያው መርሃ ግብር ላይ እንዳሉት አዲሱ የአገልግሎትና የቅጣት ክፍያ አስተዳደር ስርዓት ቀደም ሲል በእጅ ይከናወን የነበረውን አሰራር ሙሉ በሙሉ በዘመናዊ የአውቶሜሽን አሰራር የሚተካ ነው። በዚህም በቴሌብር ሱፐር አፕ አማካኝነት ክፍያዎችን በራስ አገዝ ቴክኖሎጂ በመቀነስ ተሽከርካሪዎች ለክፍያ ሳይቆሙ በቀጥታ እንዲያልፉ በማድረግ ጉዞውን ፈጣንና ምቹ እንደሚያደርግ ተገልጿል። በ9 ወራት ውስጥ በሰንበት ገበያ 9.3 ቢሊዮን ብር ዋጋ ያለው ምርት መቅረቡ ተገለጸ። በአዲስ አበባ ከተማ ባለፉት 9 ወራት በሰንበት ገበያ አማካኝነት ከ9.3 ቢሊዮን ብር በላይ የሚያወጡ የግብርናና የኢንዱስትሪ ምርቶች ለህብረተሰቡ መቅረባቸውን የከተማው አስተዳደር የህብረት ስራ ማህበራት ኤጀንሲ አስታውቋል። የኤጀንሲው የኮሙኒኬሽን ጉዳዮች ዳይሬክተር አቶ ጥላሁን ጌታቸው እንደገለጹት አቅርቦቱ ከፍላጎት ጋር ሙሉ በሙሉ ተመጣጣኝ ባይሆንም የኑሮ ውድነቱን በተወሰነ መልኩ የሚያቃልል ነው። በመጪው የትንሳኤ በዓልም የምርት እጥረት እንዳይከሰት ከአጎራባች ክልሎች ጋር የገበያ ትስስር መፍጠሩን አስታውቀዋል። ለበዓሉ በልዩ ሁኔታ 2.2 ሚሊዮን እንቁላል፣ የስንዴ ዱቄት፣ ጤፍ፣ ቂቤና ዘይት ከፋብሪካዎችና ከአምራቾች ጋር በመተሳሰር ለማቅረብ ዝግጅት መጠናቀቁን የጠቆሙት ዳይሬክተሩ
በዓላትን ተገን በማድረግ ምርት የመደበቅና ያለአግባብ ዋጋ እንዳይጨምር ለመከላከል ኤጀንሲው በትኩረት እንደሚሰራ ተናግረዋል። በተለይም የነዳጅ እጥረት በምርት ስርጭት ላይ የሚያሳድረውን ጫና ከግምት ውስጥ በማስገባት መሰረታዊ የበዓል ሸቀጦችን በስፋት ለማቅረብ እየተሰራ መሆኑን በመግለጫቸው ጠቅሰዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የውጭ ምንዛሬና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ የነበረን የቢዝነስና የኢኮኖሚ መረጃ በዚሁ ተጠናቋል። ወደ ዋናው ዜና ላሳልፋችሁ። በርካታ ሰዎች ህይወታቸው አልፏል። ከነዚህ መካከል ደግሞ ትልቁ ቁጥር የኢትዮጵያውያን ነው ብሏል። ሪፖርቱ የድርጅቱ ሪፖርት ነው፣ የመንግስት ሪፖርት አይደለም። ይሄ አስደንጋጭ ነው። ይሄ አስፈሪ ነው። ውሃ ጥም ራሱ ቀላል ጉዳት አይደለም። በውሃ ጥም በረሃ አቋርጦ ነው የሚሄዱት፣ የሚሞቱበት ሁኔታ ነው ያለው። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሚተላለፉላችሁ የምሽቱ ዜናዎቻችን እንደቀጠሉ ናቸው። ወደ ዜናዎቻችን እንሻገር። የሱዳን ተቃዋሚዎች ወደ ግብጽ የሚወስደውን አውራ ጎዳና ዘጉ። በሌላ ዜና የሱዳን ጦርና የጸጥታ ኃይሎች ሰዎችን በማሰቃየትና በዘፈቀደ በማሰር ወንጀል ተከሰዋል። ሸርፊማ በሱዳን አብሪ ከተማ የተሰባሰቡ ተቃዋሚዎች ረቡዕ ዕለት ሱዳንን ከግብጽ ጋር የሚያገናኘውን አውራ ጎዳና በመዝጋት የኤሌክትሪክ ኃይል መቆራረጥን ተቃውመዋል። ሰልፈኞቹ የመኪና ጎማ በማቃጠል ዶንጎላን ከዋዲ ሃልፋ ጋር የሚያገናኘውን ወሳኝ መንገድ ዘግተዋል። መንገዱ በሱዳንና በግብጽ መካከል ዋነኛ የጉዞ መስመር ነውም ተብሏል። ጉዳዩን አስመልክቶ ማንነታቸው እንዳይገለጽ የፈለጉ የዋዲ ሃልፋ የአደጋ ጊዜ ሰራተኛ እንዳሉት ነዋሪዎቹ ያደረጉት የተቃውሞ ሰልፍ ምክንያቱ በቅርቡ የኤሌክትሪክ ኃይል በፈረቃ እንዲሰራጭ በተላለፈው ውሳኔ ውስጥ የአብሪ ከተማ መካተቷን በመቃወም ነው ብለዋል። ተቃዋሚዎቹ የኃይል መቆራረጡና የፈረቃው አካል መሆን አይፈልጉም። ምክንያታቸው ደግሞ ከግብፅ የሚመጣው የኤሌክትሪክ ማስተላለፊያ መስመር የጊዜ ሰሌዳ ማስቀመጥ ሳያስፈልገው የከተማዋን የኃይል ፍላጎት ሙሉ በሙሉ ለመሸፈን በቂ ነው የሚል ነው ሲሉ ምንጮቹ ለሱዳን ትሪቡን ተናግረዋል። በሌላ በኩል ግብፅ በሰሜናዊ ሱዳን ውስጥ ለረጅም ጊዜ በቆየ ስምምነት መሰረት ለበርካታ ከተሞች ኃይል ታቀርባለች። በዚህ የተነሳ እነዚህ ከተሞች ከሱዳን የኃይል ማመንጫ ኤሌክትሪክ አያገኙም። ረቡዕ ዕለት በወጣ መግለጫ ተቃዋሚዎች የአካባቢውን ባለሥልጣናት ተጠያቂ አድርገዋል። በሆርሙዝ ሰርጥ አካባቢ የተፈጠረውን ዓለም አቀፍ አለመረጋጋትና ውጥረት እንደ ምክንያት በመውሰድ በየዕለቱ ለ12 ሰዓት ኤሌክትሪክ ኃይል ማቋረጥ ተገቢ አይደለም ብለዋል። የዜጎችን የዕለት ከዕለት ሕይወት መረጋጋት ከፖለቲካ ትንተና ወይም ከባህር ላይ ውጥረት ጋር ማያያዝ ተቀባይነት የሌለው ጉዳይ ነው ያለው መግለጫው የተፈጠረው ቀውስ የአካባቢውን ገበያና የሕዝብ አገልግሎቶች በከፍተኛ ሁኔታ አስተጓጉለዋል ብሏል። ሰልፈኞቹ ባለሥልጣናቱ ለችግሩ መፍትሄ እስኪያቀርቡ ድረስ ተቃውሟቸውን አጠናክረው እንደሚቀጥሉ አስታውቀዋል። ይህ በእንዲህ እንዳለ ከሱዳን ጦር ኃይል ጋር ግንኙነት ያላቸው ወገኖች በቁጥጥራቸው ስር በዋሉ አካባቢዎች ሰላማዊ ሰዎችን በዘፈቀደ አስረዋል፣ አሰቃይተዋል። ድርጊቱ ተቃዋሚ እንደሆኑ በሚታሰቡ ሰዎች ላይ የበቀል እርምጃ ለመውሰድ በማሰብ የሚፈጸም መሆኑን ረቡዕ ዕለት ሂውማን ራይትስ ዋች አስታውቋል። ቡድኑ እንደገለጸው ወታደራዊ ኃይልና አጋሮቹ በጎሳ ማንነትና በፖለቲካ ላይ በመመስረት ግለሰቦችን ኢላማ ያደርጋሉ ብሏል። ሂውማን ራይትስ ዋች የሱዳን ባለሥልጣናት የተባበሩት መንግሥታትና የአፍሪካ ኅብረት የእውነት አፈላላጊ ቡድን ወደ ሀገር ገብተው ጉዳዩ እንዲያጣሩ ፈቃድ እንዲሰጥ ጠይቀዋል።
የሱዳን መንግሥት ግን የሀገር ውስጥ ባለሥልጣናት ጉዳዩን እያጣሩ በመሆኑ ዓለም አቀፍ መርማሪ አስፈላጊ አይደለም ብሏል። መረጃው የሱዳን ትሪቢዩን ነው። ቤንያሚን ኔታንያሁ እስራኤል በጦርነት ያስቀመጠቻቸው ግቦች አለመሳካታቸውን ማመን አይፈልጉም ተባለ። በሌላ ዜና የአገሪቱ ፖለቲካዊ ውጥረት እየተባባሰ በመጣበት በዚህ ወቅት የተቃዋሚ መሪው ያኢር ላፒድ በጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ጠንከር ያለ ትችት ሰንዝረዋል። ሁኔታውንም ፍጹም ውሸትና ታላቅ የዲፕሎማሲ ውድቀት ሲሉ ገልጸውታል። ዮሐንስ ተስፋ መረጃዎች እንደሚያመለክቱት ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተኩስ አቁም ስምምነት ተግባራዊ ከሆነ ከ17 ሰዓታት በኋላ መግለጫ ሰጥተዋል። ይህም ብዙ እስራኤላውያንን ስለ ወደፊቱ ሁኔታና እስራኤል በጦርነቱ የያዘቻቸውን ግቦች ስለማሳካቷ ግራ አጋብቷቸዋል። ጠቅላይ ሚኒስትሩ ለጋዜጠኞች መግለጫ እንደሚሰጡ ቃል ገብተው የነበረ ቢሆንም በመጨረሻ ሕዝቡ ባልተገኘበት የተቀዳ የቪዲዮ መልእክት ብቻ አሰራጭተዋል። በንግግራቸውም አሸንፈናል የሚል ይዘት ያለው መልእክት ያስተላለፉ ሲሆን እስራኤል ያስቀመጠቻቸውን ዋና የጦርነት ግቦች አለማሳካቷን ግን አልጠቀሱም። ከነዚህም ግቦች መካከል በኢራን ውስጥ የስርዓት ለውጥ ማምጣትና ኢራን የባሊስቲክ ሚሳይሎችን የማምረትና የማስወንጨፍ አቅሟን ማውደም የሚሉ ይገኙበታል። I'd like to confirm that this is not the last war. ይህ የመጨረሻው ጦርነት እንዳልሆነ ላረጋግጥላቸው እወዳለሁ። ሁሉንም ግቦቻችንን ለማሳካት በሚደረገው ጉዞ ላይ አንድ እርምጃ ነው። አሁን ላይ ኢራን ከምንጊዜውም በላይ ደካማ ሀገር ሆናለች። ምክንያቱም በሊባኖስ የተኩስ አቁምን ጨምሮ ሁሉንም ግቦቿን ትታለች። እኔ ቀደም ብዬ እንዳልኩት ኢራን በጣም ደካማ ስትሆን፣ እስራኤል ግን በተቃራኒው ከምንጊዜውም በላይ ጠንካራ ሆናለች። ከሁሉም በላይ ኔታንያሁና መንግስታቸው ከኢራን የሚሰነዘረውን የኒውክሌር ስጋት እንደሚያስወግዱ ለእስራኤላውያን ቃል ገብተው ነበር። ይሁን እንጂ በዛሬው መግለጫቸው ይህንን ጉዳይ ችላ ያሉ ይመስላል። በኢራን እጅ የሚገኘው ከ400 ኪሎ ግራም በላይ የበለጸገ ዩራኒየም በጦርነት ወይም በስምምነት እንደሚወገድ ተናግረዋል። ኔታንያሁ እስራኤል ከምንጊዜውም በላይ ጠንካራ ሆናለች፣ ኢራን ደግሞ ደካማ በማለት ቢናገሩም ንግግራቸው ከተራ መፈክርነት ያለፈ ተግባራዊ ይዘት የለውም ተብሏል። በዚህም ምክንያት የእስራኤል ዜጎች ከሂዝቦላ የሚሰነዘረው ጥቃት መወገዱን በተመለከተ ግራ ተጋብተዋል። በኢራን የኒውክሌር መርሃ ግብር ላይ ጥቃት ሰንዝረናል። ብዙ የኒውክሌር ተቋማትንም አውድመናል። ባለፈው ዓመት ከተገደሉት በተጨማሪ ብዙ ሳይንቲስቶቻቸውን ገድለናል። ፕሬዚደንት ትራምፕ እንዳሉትም ዩራኒየሙን አሳልፈው መስጠት አለባቸው፣ አለበለዚያ ሌላ ነገር ይከሰታል። የጦር መሳሪያ ፋብሪካዎችን፣ መሰረተ ልማቶችን፣ የባህር ኃይልን፣ የምድር ጦርና የአየር ኃይልን አውድመናል። ብዙ ተዋጊዎችን የገደልን ሲሆን በየትኛውም ቦታና ጊዜ ልናድናቸው እንደምንችል አረጋግጠናል። በሌላ በኩል የእስራኤሉ ተቃዋሚ የሺያቲት ፓርቲ መሪ ያኢር ላፒድ የተኩስ አቁሙ ከመጀመሩ ከ6 ቀናት በፊት ሲናገሩም ኔታንያሁ ወደ ከፋ ስልታዊ ውድቀት መርቶናል፣ ይህ በትዕቢት በኃላፊነቱ ጉድለትና በእቅድ እጥረት የታጀበ አሳፋሪ ሁኔታ ነው በማለት ለአሜሪካ የተነገሩ ውሸቶች በሁለቱ ሀገራት መካከል ያለውን እምነት አበላሽተዋል ብለዋል። Citizens of Israel, in a few hours or a day or two, የእስራኤል ዜጎች ሆይ ከጥቂት ሰዓታት ወይም ቀናት በኋላ ኔታንያሁ ከመደበቂያው ባንከሩ መውጣት ሲችል የኢራኑ ዘመቻ ስኬታማ እንደነበረ ሊያሳምናቸው ይሞክራል። ይህ ግን ፍጹም ውሸት ነው። ሰራዊታችን ድንቅ ሥራ ሰርቷል። የዓለማችን ምርጥ የአየር ኃይል የታዘዘውን ሁሉና ከዚያ በላይ ፈጽሟል። ነገር ግን ለዚህ ነው አጠቃላይ ውድቀቱ ጎልቶ የሚታየው። እዚህ የተከሰተው ታይቶ የማይታወቅ የዲፕሎማሲ አደጋ ነው። እኔ ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር በነበርኩበት ጊዜ እንዲህ ያለ የዲፕሎማሲ ውድቀት መከሰቱን አላስታውስም። I do not remember such a diplomatic collapse. እስራኤል በሊባኖስ በምታደርገው ወታደራዊ እንቅስቃሴ ምክንያት ኢራን ከተኩስ አቁሙ ስምምነት የምትወጣ ከሆነ ሁኔታው ሙሉ በሙሉ እንደሚቀየርና የመካከለኛው ምስራቅ ቀጠና ዳግም ወደማያባራ ውጥንቅጥ እንደሚገባ ይጠበቃል። ዜናውን ስናጠናቅር ኤፒቲ ኒውስን፣ ፍራንስ 24ንና ሌሎችን በዋቢነት ተጠቅመናል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለምሽቱ ያዘጋጀናቸው ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር እኔ ሙሉቀን ሰለሞን በምልክት ቋንቋው ዳዊት ጎሳ አብረናችሁ ቆየን። መልካም ጊዜ ይሁንላችሁ።